እዛ በቃ ስትዋወል ሄዳ መጣሁ ልጨርሳ ሳልጨርስ ጠብቂኝ እሺ አጫውሻት እስከዛ ስመጣ እሰጥሻለሁ እሺ በቃ ስጫት ጎበዝ የኔ ልጅ እኮ ጎበዝ ናት ውስጥ እኮ አብረን ውስጥ ተጫወቱ ውስጥ ይሻላችኋል እዛ ጋር እዛ ጎበዝ ልጆቹ ስዕሉ ጋር እዛ ጸሎት እሱ ጋር ይሻልሻል ያ ልጁ ጠርተዋት አሁን ያ ልጁ ሚስት አላገባም አለኝ እምቢ ብለው አንቺን አሉ አንጥጣለት አገባላሉበት አንቺን አሉ እንደው እግዚአብሔር ይስጣት ባለችበት ይጠብቃት አንቺን አሉ አልወዳትም ነበር አሁን ለልጄ ሚስት አምጥታለት አመጣችለት አሉ ባለውለታ የሆነች እኮ እንደዛ እንደምታላት አንቺን አሉ አልወዳትም ነበር አሁን ለልጄ ሚስት አመጣችለት አሉ አዎ ግን ልጄ ምንድን ነው የሚለው መልክ የላትም እያለ ደግሞ ሁሌ እንትን ይላል ቅሌታ መልክ አይሰራም ዋናው ጠባይና ስራ ያላት አላት ሁለቱም አላት ስራ አሁን የኑሮ ውድነት ነው አይደል አዎ ያውቃሉ እነሱ አሁን የኑሮ ውድነት ሁሉ ውድ ነው የወንዱ ደሞዝ ብቻ አይበቃም እና ስራ ያላትና አበል ወጠሪያው ማለት ጥሩ የሆነው አዎ እሱማ ደስ ብሎታል ልጄ እኮ በትዳሩ ደስ ብሎታል ነገር ግን ጸጉሩ አጭር ነው ይላል ወገቧም እንደው ዝም ብሎ ዝፍዝፍ ያለ ነው ይላል ቁመቷም እንደዚህ ያለ ይበቃው አላቅም ላቀችለት ያው አፍንጫው ምናምን ይላል ማይነው ጉድ የለም ብቻ እኔ አላቅም ልቀቁት እንደፈለገ ይሁን አይደለም እንዴ ለምን ታዲያ የሚደረግ አሁንማ አልፎ ቁጭ ብሏል እኮ ኧረ ለእኔ ሚስጥር ብሎ ነው የሚነግረኝ ግን ሚስቱ አቻንችላሉን የላከቻት ባለሙያ አሁን እኔ ከቤቴም ስናደድ አንዳንዴ እዛ እሱ ጋር እየሄድኩኝ እበላለሁ ሙያ እንዳይመስሎት የልጄ ሚስት የልጆቹ ሚስት የልጄ ሚስት ቻንችላሉ የላከቻት ሙያ እንዳይመስሎት አንችላሉ የላከቻት ታዲያ ምንድን ነው የሚፈልገው ምን አቅለታለሁ አይ የልጅ መልክ የላትም ይላል መልክ ታጥባ አይጠጣም ሊገባቸው አንደኛ የኑሮ ውድነት ነው የእሱ ደሞዝ ብቻ አይበቃም አዳምጡኝ አንደኛ የኑሮ ውድነት ነው ሁሉ ውድ ነው የእሱ ደሞዝ ብቻ አይበቃም መተዳደሪያ ዋናው ስራ ያላትና አመሏ ጠባያዋ ማለት ያይሆን ይሄ ሁሉም አላት እሷ ሁሉም አላት በቃ ያገባ እንደሆነ አገባት እኮ አሁን እኮ በቃ ሰርግ ነው የቀረው እንዴ ተጋቡ እኮ ምን ሰርግ ተምጥቶ ይደግሳል እሷ ትደግሳለች እደግሳለሁ ብላለች እሷ እዚሁ ደግሳለሁ ማንም ወጪ እንዳያወጣ ጋሽ ቁምብዬ እርሶም ችግረኛ ኖት የድሩ ሊቀመንበር ኖት ብዙ ወጪ አለቦት እኔ እርሶን አላስቸግርም አለችኝ ተምራለች አሉ ዲግሪ አላት 2 ዲግሪ 2 ጊዜ ተምራለች 2 ዲግሪ አናቷ ላይ ጭናለች 2 ጊዜ 2 ዲግሪ አናቷ ላይ ጭናለች እሷ ተመልኳ ምን አለ መልኳን አይቷ አይጠግብም ምን አቀለታለሁ አንደኛ ስራ ያላት አዳምጡኝ አንደኛ ኑሮ ውድ ነው ሽንት የመጣ እሷ ጋር ስመጣ ቡና ሽንት ይመጣል እንደው መጣ ወይዘሮ ስራ አላት አይደል ወይዘሮ ዝናሽ መጣ እኮ ሽንት ይመጣ እሺ ላይ ነው ስክሪን ላይ አሳያቸው ሽንት ቤቱን እስቲ አሳየኝ ሽንት ቤቱን አሳያቸው አላችሁ የማማ ዝናሽ ወዳጆች ኮፒ ሊንክ እያረጋችሁ ታብታብ እያረጋችሁ አላችሁ የማማ ዝናሽ ወዳጆች ሽንቴ ልሸና አይደለም የወጣሁት እናንተ ላይ ነው አላችሁ የማማ ዝናሽ ወዳጆች ቁምቢ ነኝ አላችሁ እሰይ ጎሽ እማማ ዝናሽ እያላችሁ ጻፉ ደግሞ ጎሽ አለን ጋሽ ቁምቢ ጎሽ እኮ ቆይ በኋላ ነዋ ስወጣ ነዋ
ልቀበላቸው ዛሬ ቸግሮኛል እባክዎት እንደው 50 ብርም ካሉት እባክዎት አፍጡኛቸዋለሁ። የማማ ዝናሽ ወዳጅ ኮፒ ሊንኳን አፍጥኗት። ጎሽ ብር ተበደራቸው እኮ ልበደራቸው ነው እኮ ገና እንዴ። እንዴ ቆንጆ ሽንት ቤት ያላቸው እንዴ! ኖር በጊዜር ኖር ለካ እሳቸው ነበር ማለት ያለባቸው። አሁን በጊዜ ግቡ። ብገባ እሷ የለችም፣ ሆስፒታል ናት እኮ። አናቷ ተፍተዋታል። አዎ ሚስቴር ማነው የፈነከታት? እኔ አሳስራሻለች። ማነው የፈነከታት? እንደው አላስተረፏቻትም እኮ። ማነው የፈነከታት? ያቺ እየሄድኩ ምግብ የምበላባት እሷ ነው የፈነከተች። አዎ ምን ይሻላል? ምን አውቃለሁ። በሉጉ አይ ትርንጎዬ እንደው እንዴት እንደምታሳዝኖት። ደግነቱ ምግብ አልዘጋትም፣ ምግብ ትበላለች። እንደዛ ተፈንክታ አሁን ቁርሷን ቡላና ገንፎ ይዤላት ሄድኩኝ፣ በላች። ምሳ ሰዓት ላይ ደግሞ አጥሚትና ቅንጫ ማየሰራ ሰጥቶ ጎረቤት። ምሳ ሰዓት ላይ አጥሚትና ቅንጫ። አሁን ወደዚህ ስመጣ እራት ደግሞ ፍርፍር አንድ እንጀራ ፍርፍሬ በሁለት ዳቦ አድርጌ አበላች። አዎ ምግብ ትበላለች። ትሰየው ሰላም ጎሙ እንደው እዛ አልጋ ላይ ተንጋላ ይቻት እንዴት እንዳሳዘነች እምባዬ መጣ። ያቺ መለከተች ሴትዮ ታሰረች ወይ መታሰር። አይለኛ ናት እኮ። ታዲያ መልሱ ምን ትሰጣለች? በዋስ ተፈታች። 10 ሺህ ብር ከፍላ ተፈታች። ይቺ በነከተችው 10 ሺህ ብር ለማከፈለኝ ያው ለመንግስት ነው 10 ሺህ ብር። ያቺ ፈንካቿ ያቺ ምግብ የምትበሉባት ቀበሌዋ ያለችው አይደል? አይለኛ ናት ብታዩ፣ አይለኛ ናት። እንደው የቀረው ጊዜ ምነው ቁምብዬ ቀረ። ቁምብዬ ምነው ናና ብላ እኛ ወረዳ 8 ቀበሌው ግቢ ያለው ምግብ የምትሰራው ወንድ ሁሉ ነው ገብቶ እየከፈለ የሚበላው። እዛ ግቢ የሚበሉት እዛው ቢሮ የሚሰሩት ናቸው። ሌላ ሰው ገብቶ አይበላም። ቢሮ የሚሰሩት እነሱ ናቸው የሚበሉት። ሌላ ሰው መንገደኛ ገብቶ አይበላም። አሁን አንድ ቀለታ ሄጄ ሳልበላ ቀረውሎት። ይገርሞታል። አሁን እየሮጠች እየተንደረደረች ቤት መጣች። እቺ ምግብ የምትሰራ የቀበሌው ከበባዋ እናንተ ቤት ሰተት ብላ ገባችና ቆምዬ እናንተ ያገባች ጓዳ ቁጭ ብላለች። የኔዋ ደግሞ አካሌ ሚስቴ ጓዳ ቁጭ ብላለች። ቁጭ ብላለች። እችኛዋ ደግሞ ምግብ ዛሬ መጥቶ አልበላም ሆቴላችን ብላ እያንኳኳች ቆምብዬ ለአንተ ያዘጋጀሁት ቆንጆ ፍርፍር አለ። ቋንጣ ፍርፍር ያለ ጾም አልገባም። ቆንጆ ቋንጣ ፍርፍር አዘጋጅቼልሃለሁ። ለማን ልሰጠው ነው? ናና ብላልኝ። የሚጠጣም አንድ ሻምቦ ድራፍት አዘጋጅቻለሁ። እያለች ገባች። እያለች ገባች። የኔዋ ደግሞ ከጓዳ መጣች። እጇን እንዲያደረገችሎት የኔዋ ሚስቱ እጇን ወደኋላ እንደዚህ ወገባን ያዘች እራሷ። እሺ ማን አባሽ ነሽ የኔን ባል ደግሞ አንቺ ፍርፍር የምታበዩ አለችና ልትመታት ስትል እችኛዋ ደግሞ አይለኛ ናት። እጇን ጠምዘዝ አረገችና አናቷል በድንጋይ ቤታው ማስያዣ የእንትኑ ማን ነበር የበር ማስያዣው መደገፊያው አንስታ አናቷል በር ማስደገፊያው ፈነከተቻ።
ትድናለች። እሱማ እየበላች ነው ትድናለች። አናቷን አለቻት። ማን ያያይዘኝ? ማን በአምቡላንስ ተጠራ? አምቡላንስ ላይ ማን ይጫን? ያው የኔ ሚስት ደግሞ ወፍራም ናት፣ ደስ ትላለች፣ ድንቡሽቡሽ ያለች ናት። እንዴት ተሸክሜ ላስገባ አምቡላንስ ላይ? ራሷ ተነሳችና አምቡላንስ ላይ ገባች። አሁን ይሄም ተሰፍቷል፣ ጭንቅላቷ ተሰፍቷል። ደግነቱ ምግብ ትበላለች። እሰይ እሰይ እሰይ። እንደውም እማማ ዝናሽ መጥቶ ቢጠይቁኝ አለች። አልኳት፣ ነገርኳት። እንደዛ ስላት ግድ የለም በቃ አልቀየማቸው ማለት የጉልበቴና ጉልበቴ አይቆምም። የጉልበቴና ጉልበቴ አይቆምም። እንግዲህ እንደው ሳልነግሮት ሁኜ ነው እንጂ ወይዘሮ ዝናሽ ለማንም እንዳይነግሩ እዚህ ሰውም እንዳይሰማ። እዚህ ማናት ይቻለች ሰራተኛዋ ማናት? ሰራተኛዋ ጎጃሜ ይኸውልህ ደመቀች። እማማ ዝናሽ እንደው ፈርቼ ነው እንጂ እየሰሙኝ ነው። ፈርቼዎት ነው እንጂ እዚህ ስመጣ ራሱ ለእርሶ ገንዘብ ሰጥቶት የለ አንዳንዴ ደስ አይላትም። የቤቱን ገንዘብ እያመጣ ለወይዘሮ ዝናሽ ነው የሚሰጣቸው። ሚስቱ ናት። ማን እንደነገራት እኔ እንጃ። እርሶ ራሱን ጠብቁ ተና ልጆቹ። ጠብቃለሁ። አሁን አንደኛ አቶ ቁንዴ አንደኛ ራሱን ጠብቁ ተና ልጆቹ። እሺ ሌላ ጣጣካቱ። እሺ ወይዘሮ ዝናሽዬ እሺ፣ አመሰግናለሁ። ድሮም ቢሆን እርሶ ጋር ከእርሶ ያስጠጋኝ ጥሩ ምክር ለመመከር ነው። እርሶ የሀገር ዋርካ በሰማይ በምድር የከበዱ በጣም ከባድ ሰው ነው። አባቴ ታቦት ተሸካሚ ናቸው። ቡልጋ ይውልድ አባቴ ታቦት ተሸካሚ ቄስ ናቸው። ለ7,000ኛ ጊዜ ስሰማው ይሄንን እውነቶትን ነው አውቃለሁ። በ10 ዓመቶት ከቡልጋ መጡ። ከዛ እዚያ በተወለድኩ 10 ዓመቴ የመጣሁት 6 ኪሎ አንበሳው ጋር እናቴ የት ነበር? አክስቱ 6 ኪሎ አንበሳ ነግረውኛል። እየረሱት ነው ወይዘሮ ዝናሽ እየረሱት እኮ ነው። 6 ኪሎ አንበሳው ጋር የእናቴ የት ነበር? ባላቸው ወታደር ነው። አሁን ልጅ የላቸው። ማን ናቸው? የእናቴ የት ናቸው? የ10 ዓመት ሊወኘን የንተውል ጋር ያመጡኝ አንበሳው ጋር ያሉት የእናቴ የት ናቸው? ወታደር ነው። ባላች ማን ናቸው? ልጅ የላቸው። ከዛ እኔ ያልወለድኩም ከሌላ ውለድ አሉት። ጦርነት ገብቶ ተወግቶ ቢመጣ እኔ መሀን ነኝ፣ ልጅ አልወለድኩልህም። ከጦርነት ተዋግተህ ድል አድርገህ ስለመጣ ሚስት ፈልግ፣ ወላድ ሴት ፈልግ አግባሉት። አሁን ፈረንሳይ ለጋ ሲሆን አግብቶ 3 ልጅ ወልደዋል። እኔ ሁሌ ይህንን ታሪክ ስሰማው የሚገርመኝ የእርሶ አክስት እንደው በአይምሯቸው ምን አይነት የተባረኩ ናቸው። በጣም ይገርማል። ጂኒየስ ይባላል በፈረንጅኛ። ማን ናቸው? የወታደር ባል ጦርነት አድርጎ መጣ። ለነገሩ የእርሶን ባል ወታደር ነው። አቶ ማነው? ጉግሳ። አቶ ሳይን ወታደር ጉግሳ። ጉግሳ አይደለ ስሙ የእርሶ ባለቤት? ጉግሳ ታፈሰ እኮ ነግረውኛል እኮ ጉግሳ ታፈሰ። ወይዘሮ ዝናሽ እንደው አንድ ነገር ጨዋታ አነሳ። ወይዘሮ ዝናሽ የእርሶ ባል ይቀና ነበር እንዴ? በእርሶ ሲቀኑ ነበር? እሺ ተቡልጋ እንደመጣው አክስቴ ጋር ቁጭ ብዬ አሁን መጣና ላግባሽ አለኝ። ያገሬ ውልጋ ጋብቻ በአክሊል በሀባ ተጋብቶ ወልዶ ከብዶ ድሮ ኩሎ ያገሬ ውልጋ ጋብቻ በአክሊል በሀባ ተጋብቶ ቆርቦ ተጋብቶ ወልዶ ከብዶ ድሮ ኩሎ አብሮ ይመለኮታል አልኩት። አልፈልግም ማለት እኔ ወታደር አላገባም። ወታደር በዚህ አይነት ጋብቻ አይገባም አልኩ። አሁን ተመንገድ ጓደኞቹን ይዞ ተመንገድ ጠልፎ አፍኖ ወሰደኝ። 3 ሲሞቱ 2 ሴት 2 ወንድ ልጅ ሞቱ። እኔ አሁን
ዘካርያስን የመሰለ መሸጦ ባሪያ ልጅ አድርጎ ፈጣሪ ሰጥቶታል። አይዞት መቼም እንደው አመሉ ቢያስቸግር ማረቄ ቢጠጣም ጠጅም ቢጠጣ ውስኪም ቢጨልጥም ይሻላል መቼስ እንደው አይደለም። አዎ አይ ሚስቱም ደህና ናት። ሚስቱ ማለፊያ ናት። የዘካርያስ ሚስት አሁን አልገባችም። ቀንም በሰባት ሰዓት ለምሳ አልገባችም። ስራ አምሽታ ነው። ስራ በዝቷል። ጀማነሽ ነው ስሟ። እኔ ጀማነሽ ሰርጉ ላይ ጀማነሽ አልኳት። የእናት አባቷ ስትወለድ የእናት አባቷ ስም ቤተልሔም ነው። ቤተልሔም እኔ የሰርጉ ላይ የሰርጉ ላይ ሄጄ ወንበር ቁጭ ብዬ የሰርግ ዘፈን እየዘፈን ሄጄ ሰርጉ ላይ ወንበር ቁጭ ብዬ የሰርግ ዘፈን እየዘፈን የሰርግ ዘፈን እየዘፈን ተጠርቶ የመጣው ሰርገኛው 10 ሺህ ብር ጨለመኝ። ሰማሉ? ተጠርቶ የመጣው ሰርገኛው ሰብቻለሁ። ነው እዛ የሚያዳምጡት? ምን አዳምጣለሁ? ከሰርጌ ጀምሮ ይኸው በየቀኑ ሲሰማው ሰርገኛው ተጠርቶ የመጣው ሰርገኛው 10 ሺህ ብር ሸለመኝ። 10 ሺህ ብር ላይ ተጨምሮበት ይች የሚካሄድበት መኪና ገዛ። እኔም እየሄድኩም በተቻ የምቆርበት መኪና ናት። አይተዋት የለ? ነጯ መኪና። ጨረሱ። ወይዘሮ ዝናሽ አንቺ ልጅቷ ቃ ናደች። የመደርደሪያውን ዕቃ ዝም ብለሽ ታያታለሽ። የራሷ ነው የራሷ ነው። ዘካርያስ ነው የገዛላት። በቀደም ስመጣ አይቻለሁ። የራሷ ነው የራሷ ነው። የራሴ ነው አለች። ሌላውን ዕቃ ሁሉ ትወጣለች። ወይዘሮ ዝናሽ እንደው በባዶ እጄ መጣሁኝ። ግድ የለም 100 ብር ካሎት ቢያበድሩኝ ስመጣ ሌላ ጊዜ ሰጦታለሁ። እንደው ደፈርከኝ እንዳይሉ ወይ 200 ብር ቢሆን ችግር የለም። ቢመጣ 200 ብር እሰጦታለሁ። እሺ ኧረ ግድ የለም። ወይዘሮ ዝናሽዬ ሁይ እናቴ እኔ ቁምቢ ዛሬ ቸግሮኝ ከእርሶ ገንዘብ ስቀበል ግድ ሆኖብኝ ነው እንጂ እኔ ገንዘብ ከእርሶ አልቀበልም ነበር። 400 ብር አልኩልኝ። ይህ ስንት ነው? 200 ብር ነው። እኔ ግድ ሆኖብኝ ነው እንጂ ከእርሶ ገንዘብ መቀበል አልፈልግም። ማማስላሽ ግድ ሆኖብኝ ነው። ስንት ነው? 200 ብር ነው። 200 ብር አይበቃውም? እንደው 1,000 ብር ቢያደርጉልኝ እንደው 1,000 ብር ቢያደርጉልኝ። ስንት ነው? 200 ብር ነው። እሱ 4 5 600 ብር በቃ እንደው 1,000 ብር ቢያደርጉልኝ ደግሞ መቶ ቸግሮኝ ነው። ይሄ እኮ መነጥር ነው እንደ መነጥር ነው እኮ ይሄኛውን አሁን ምን እንዳተገዝቶ ልጠጣባት ነው። ይችል ገዝቶለት የለ እንደዘጋ ምን እንዳተገዝቶ ይሄ እኮ ስንት ነው? 600 ብር 600 ብር ሰጠሁት። ብድር ነው እኮ ማመጣሎታለሁ። ኧረ እኔ አልፈልግም። ውሰዱ። አራጣም አያበድሩም። ኃጢአት ነው። 600 ብር ያውሰዱ። እኔ ግድ የለም 200 ብር ይበቃኛል። ግድ የለም ውሰዱ። ውይ ግድ የለም። እርሶስ ባዶ እጅዎትን ይሆናሉ። ቸር መሆኖትን አይቻለሁ። በቃ ስንት ነው እሱ? 200 ብር ድፍኖ 100። 200 ብር። በቃ ይሄን መልሱት። ይበቃኛል። ደህና ሁኑ። አሜን። እንደው ይቅርታ አድርጉልኝ ባዶ እጄን በመምጣቴ። ይህ መነጥር ነው፣ ብር አይደለም። ይህ ብር እንዳይመስለው መነጥር ነው። ግድ የለም። ኧረ ይኸው ይበቃኛል። አመሰግናለሁ። ወይዘሮ ዝናሽዬ በሚቀጥለው ስመጣ 400 ብር አድርጌ አመጣለሁ። እኔ አልቀበልም። በእውነት እንዲሁ ሰጠሁት። እኔ አልቀበልም። አያስቡ። እንዲሁ ሰጠሁት።
እኔ አልቀበልም። አስቡ። እሺ ውለታዎትን አረሳም። እኔ አልቀበልም። የእርሶ እንዳያስቡ እንዳያመጡ የእርሶች እኮ የድሮ ሚዶ ያማበጠሪያው እንደዚህ ያለው አይፈታም እኮ። እንዴት ለኔ እንደተፈታ አላውቅም። አመሰግናለሁ ወይዘሮ ዝናሽ። ደህና ሁኑልኝ። አይ ምን ይቺ 200 ብር ምን ታረግ? ኧረ ለኔ ትልቅ ነገርና ስንት ነገር ታደርግልኛለች። እሺ ደህና ሁኑ። ሰላም ግቡ። አሜን ሰላም ግቡ። አሜን አሜን። የድሮ ወዳጅ አይደለም። እንዴት አዳስ እንደ ስንት ያሳለፍን። እሺ እናቴ ደህና ሁኑ። ደህና ደሩ። ሰላም ግቡ። አሜን ሰላም ግቡ። እንዳይጥሉት እሱንም። ኧረ አልጥልም። ምነው ስሜን ሳይጠሩት ቁምብዬ ሳይሉኝ ደስ አላለውማ። ተመሳይተው ነው ያሉት። ኧረ ደስ ስሜን ሲጠሩት ደስ ነው የሚለኝ። ደስ ነው ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምብዬ እምባ 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 ቁምቢታ ቁምብዬ ቁምቢታ ቁምብዬ ቁምቢታ። ሰላም ነው። ደህና ሁኑ። ሰላም እንገናኝ። አሜን 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 አሜን። ማርያምን ጋሽ ቁምቢ በጣም ትቀጥቃለች። ዝም ትያታለች። አንቺ ማማ ትዘቀዝቃለች። አንድ ሁለት አባ እማማ ዝናሽ ትንሽ 200 ብር ሰጠኋቸው። አንቱ ሚዳቆ እንኳን እንደዚህ አይዘልም። ፌንጣ እንደዚህ አይዘልም። እየዘለሉ ደስ እያላቸው ነው የሄዱት። ምን ሰጥተዋቸው? 1000 ብር ሰጥተዋቸው ነው እንዴ? 200 ብር ነው ሰጥተዋቸው። 200 ብር ብቻ ሰጥተዋቸው ነው እንደዚህ ደስ ያላቸው? ልወት ብለው ተርሶ ላይ ጥሩ ሰው ናቸው እኮ ጋሽ ቁምቢ። በጣም ቁም ነገረኛ ሰው ናቸው። ይገርሞታል። ለኔ ነው የምናግረኝ። አብሬ ኖርኩት አይደሉም ድሮ ጀምሮ ከጋሽ ቁምቢ ጋር ለኔ ነው የምናግረኝ። አሁን ትንሽ 1000 ብር ታሉት አሉኝ። 1000 ብር ቴት ይመጣል። ይህንን ውሰዱ ብዬ አሁን የያዙት 200 ብር አይደል? ከዚህ ልጨምር ይህንን ውሰዱት ስል አይ ባዶ እጅሁን እኔ ባዶ እጅሁን እንደዚህ ሆነው ለእርሶ ያዝናሉ እሳቸው። ውይ 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 200 ብር አስቀሩና የመለሱ ባዶ እጆትን እንዳይሆኑ ለእርሱ አስበው እኮ ነው። ምን አይነት ማለፊያ ሰው ናቸው ግን! ምን አይነት ጭንቅላት ነው ያላቸው! እንደው ትልቅ ሰው ቁምቢ፣ ትልቅ ሰው ያ ማደፍርስም ሁለቱም ደግሞ በቀደም አደፍርስ ነኝ ብሎ አጨበርብሮ የመጣው ሌባ ነው። ሌባ እኮ ነው። ቁምቢ ነን እያለ ሌባ ሁሉ እዚህም አንተ ቤት እኔ ቤትም ገባ። የትናንት እኮ አደፍርስ አይደለ? አደፍርስ እኮ ጅቡቲ ነው ያለው። ገና መች መጣ? አደፍርስ ነኝ ብሎ አደማ እናያስገባው አንተ አይደለም እንዴ? እኔ ተሳስቼ ነው አይኔ ብዥ አለብኝ። እኔ ምን አፍዛ ደንግዜ አድርግብኝ ምን አውቃለሁ እኔ እና የብር እንዳይመስሎት መነጥር ነው። መነጥር ነው ግን እንደ እውነት ታዲያ እስቲ እንዴ ኧረ ይሰበርብኛል። ምን ታያዋለህ? ውሸት ነው እንደምን እንዳይሰበርብኝ። እኔ ደግሞ ብር መስሎኝ እኮ ነው። ውሸት ነው እንደምናገረው አንተ ይሰበርብኛል። አይ እውነት ነው። ለምንድን ነው የማደርገው? አሁን ልተኛ አሁን ለመተኛ። አይ እውነትም መነጽሮት ነው። መነጽሮት ነው። ይሄ የመነጽሩ ሞተቻ ነው። ይሄ ካልሲ እኮ ነው። የእግር ሹራብ ካልሲውን ለመነጽር ማስቀመጫ ያደረጉት። እቺ ዞር በለ ሴትዮዋ አትገባም ዛሬ። ስራ ናት ትስራ። ሌሊቱን ቀርብም ጠዋት እኮ ነው የሄደችው እኮ። ስራ ነው ስራ። ቀን አልመጣችም። ስራ ነው ስራ። እንደ ቀንም ዋለች ስትሰራ ደግሞ ድጋሚ ሌሊትም ትደግማለች። ይዘው ደመቁ የሚጠጣ ነገር እስቲ ስጭኝ፣ ጠማኝ። የሚጠጣ ነገር ፍሪጅ ውስጥም ካለ ስጭኝ። የሚጠጣ ነገር ምን አለ? የሚጠጣ ነገር የለም? ፍሪጅ ውስጥ የሚጠጣ ነገር ካለ ስጭኝ እስቲ። ኦኬ ነው እሳቸው እንዲለጡ ብዬ
ነገር ካለ ልጠጣ ፍሪጅ ውስጥ ልስቶት ምሪንዳው የሚጠጣ ስትል አይነን ታያለኝ ወዲያ አንተ የሚጠጣ ስትል አየህ ልጅቷ ዞራ እንደዛ ይባላል። ምን አይነት ናት ግን? እንደዛ ይባልም። እዛ ስራ ይዛ የለም ከባድ ስራ ይዛ የለም የመጠጥ አሁን አስተኛ የመጠጥ ስትል አጠጣም እሷ ያው ስራዋን ትታ ዞራ አንተን አየህ። ኧረ እሷ መጠጡ እጅህ ላይ ሲመጣ አጠጣም እሷ አጠጣም እየተጫወተች ነው ትጫወት። የገነጣጠለችው የራሷ ነው። እኔ ነኝ የገዛሁላት መጫወቻ ነው። ምን ይሰራላታል? እንድትለማመድ ከመጽሐፍ ጋር ከወዲሁ እንድትለማመድ ነዋ። ባታነብም ተያዘው እንድትለማመድ ነው። ጎበዝ ማለት ግችልተኛበት ዘርጉ ማንከለከለው ዘርጉ ልቀቅልኝ። አንተ ምትል ተናፈስበት። ያው ተናፈሱ ያላቱ ቁምቢ ለቀቁ። በዚህ ያው ተናፈሱ። ኮፒሊንኩ ኧረ መድኃኒዓለም ኮፒሊንክ እስካሁን ታብታቡም እዚህ ላይ ነው። ኧረ ተው አሉ መማር አቤት አቤት ምን አደረገች? ሞላ አቤት 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 ሜዳው ሞላ። ተዚህ አልጋው ሁሉ የራሷ ነው እዛ አውርጂ። እኔ አንተ ፊት ልተኛበት እኔ ውሰኝ። ተይ ኧረ ይመቱሻል ማማ ተይ ዝም ብለሽ ተጫወች። ተው አትጫወት። ወይኔ በኋላ ትሄዳለች። እተኛለሁ እዚህ ምን ታይዋለሽ? እንድደበድበኝ አንተን ታያለች። ህፃን እኮ ናቸው እሳቸው። ለዛ ነው ህፃን በሏቸው። ለመሆኑ ሰላም ላይ ደውለች? አዎ ደውላ ደህና ናት። አዎ ምንድን ነው ይሄ? እስቲ ሊሉት አንተ ተይ ማማ ተይ። ልታግጥ ነው እኮ ተዋት። እዛው ተጫወች። እሺ እዛው ተጫወች። ጎበዝ። አዎ ጎበዝ። በቃ ጎበዝ። ያው አወረደችሎት። ያው በቃ እንኳን ፖፖቸውን እንዳትነኪ አደራ። እና የሶስተኛው ዓለም ጦርነት ነው እዚህ ቤት። እንኳን ጭራሽ ተዛረደች። ያው አታትከለክል። ያው ማዘዘያው የራሷ ነው። ወይኔ እንዴት ልንገር? የራሷ ነው። ያነካችም አትነካም። የኔን መጽሐፍ አትነካም። የራሷን ነው። ታውቋለች እንዴ? የሁሉ ሜዳ የሞላው የራሷ ነው። ይኸው የራሷ ነው። ይኸው የራሷ አዎ ያንቺ ነው። አንብቢ ጎበዝ። ታነቢላቸዋለች ተረት? አንብቢላቸው እስኪ አንብቢላቸው። አንድ ተረት ብቻ አንብቢላቸው እስቲ። ተረት ንገሪኝ እስቲ ለኔ። እሺ ከዛስ? የዘካርያስ ልጆች እስቲ ጎበዝ። እሺ ታሎት አሉ። አንድ ሺህ ብር ተየት መቶ ሰጦታለሁ አልኳቸው። አይ እንኳን አውላችሁ እና ያንን ወጥተው ውሰዱ ብዬ ሰጧቸው። አይ ደግ አደረጉ። እርሶ ጥሩ ሰው ነው እማማ ዝናሽ። በእውነት የእርሶ የእድር ባለውለታዬ እሳቸውና የፍስ ሁለቱ
አካሌ ናቸው። አደፍርስና አቶ ቁምቢ ሁለቱ። ሌላው እየነጠቀ እየቀማ ሀያጅ ነው እዛ ቤት ትኖር። እንዴት እንዳሳዘኑኝ አቶ ቁምቢና አደፍርስ ሁለቱ አካሌ ናቸው እዛ በምኖርበት ቤት። ሌላው እየነጠቀ እየቀማ ሀያጅ ነው። ሌላው ይሄኔ አውልቁት። ይሄንን አንጣው ቀጥተዋል። ያው ካልሲዎትን የታረጉት በካልሲ ነው የሚያስቀምጡት። ቀጥ ብዬ ራሴ ከተዋለሁ። 88 ዓመታቸው እና አደፍርስና ቁምቢን እና ካልሲያቸውን የታረጉት በእናትህ ደግሞ ሊቀውጡት ነው። ሄዳ የመነጽሩ ማስቀመጫ ይኸው ሄሎ፣ እንዴት አመሸሽ? ደህና ነሽ ወይ? እንዴት ነው ተስማማሽ? አሜሪካ ሄች እውነት እሰይ። አይ አንቺ ላሉ ታውቂበታለሽ መቼስ አንቺ ለአመት በዓል በግረድልኝ ለእማማ ዝናሽ ገንዘቡን ትልኪያለሽ። ለእማማ ዝናሽ ገንዘብ ለአንተ እድት በላለ ትቀበል። እሺ አውቄ እሺ ልበላት። እሺ ልበላት አውቄ እሺ እላታለሁ። እሺ እዚህ መቼም በጉን ገዝታ ይዘህ ስትገበያየው ሁሉ ጉልብጥ ይሄ ቤት ይሞላል። አያስበላችሁ። ይሄ ነው አንቺ ላሉ ችግር የለም። ይበላሉ በሉ አውቀው እበላለሁ። አንቺ ላክሽልኝን እበላለሁ በሉ እንድትልከው እበላለሁ። አንቺ ላክሽልኝ እበላለሁ። አንቺ ላሉዬ ግድ የለሽም። ላኪው እውነት እሰይ። አቤት ሌላ መኪና ገዛሁኝ። እዛ አምጥታ ገዛኝ ልጄ። እንዴት ተሳካልሽ? ከየት አምጥተሽ ገዛሽ? አንቺ ላሉ እዛ አሜሪካ ሆነሽ ገቡት። የት አምጥታ ገዛች? ኧረ አንቺማ አታመጪው። የሆኑች ፈረንጅ ሴትዮ ቤት ገብቼ ዘረፍኩ ነው የምትለው። ዘረፍኩ? ፈረንጅ ቤት ፍርሻ። እሺ ዘርፋ? አይገሏት? አልተያዝኩም። አልያዝም። በዝርፊያ ዘርፋ? ኧረ እኔ አላውቅም። አትላኪ። ለእኔ በግ መግጃ በላት። ለእኔ በግ መግጃ አትላኪ በላት። ምን አልሽኝ? አንችላል አንቺ እኔ እኮ እምወድሽ ለዚህ እኮ ነው። እዚህም ሆነሽ ጠላ ሄች ለእኔ በግ መግጃ አትላኪ በላት። ጠላ ሽጬ ካተረፍኩት ላይ እኔ ላኩሎት አለች።
በቃ ይበላሉ። አይ አልበላም እንዳይሉ እበላለሁ በሉ አውቀው እበላለሁ። አንቺን አሉዬ ጋር ያላንቺ ማን አለኝ በሉ አውቀው አንቺን አሉዬ እበላለሁ። አንቺን አሉዬ ያላንቺ ማን አለኝ አውቀው ያላንቺ ማን አለኝ አካሌ በሉ አውቀው አካሌ ወገኔ አንቺን አሉዬ አንቺ ባትኖሪ እኮ በግ አልበላም። አንቺ ስላለች ነው በግ የምበላው። አንቺ ተሌለሽ በግ አልበላም። አንቺ ታለሽ ነው በግ እበላለሁ። በቃ ሲፈታ ጾሙ ሲፈታ በግ እንዳትገዙ እኔ ነኝ የምልክላችሁ። በጉ ተዛ ተገዝቶ የአሜሪካ በግ ተዛ ይመጣል። አንተ ገዝተህ ተዛ ተገዝቶ ይመጣል። በላም ተዛ ተገዝቶ ይመጣል። በላም ተዛ ተገዝቶ ይመጣል። በላም ገንዘቡ ተልኮ አንተ ገዝተህ ነው እዚህ ላኪላቸው ይለብሳሉ። ላኪላቸው ተዛ ተገዝቶ የመጣ በግ አልበላም። ገንዘቡ ተልኮ እዚህ ይገዛል። ግልገል ሱሪ ልላክሎት። ግልገል ሱሪ ምንም ነገር አልፈልግም። በቃ ደጋው ጣጣ ማብዛት እዚህ ምንም ነገር አልፈልግም። አልበላም። ጣጣ ማብዛት እዚህ ያው ለሚዲያ እንግዲህ ያለኛ አክብሮት አንጻር ነው ግልገል ሱሪ ያልኩት እንጂ ከዚህ በፊት ስሙን ጠርተን ብለናቸው ያሉት ወይ ፈጣሪ አንችላሉ። እውነት ይጠጣሉ። ማን ነው ይለብሳሉ። አንተ ሌላ ሰው እንዳይሆን ይሄ ቁምቢ ናቸው። አረ ራሳቸው ቁምቢ ራሳቸው ደግሞ ሌላ ሰው ቁምቢ ነኝ። አረ እኔ ቁምቢ ይጠፉብኛል እንዴ። በቀደም አደፍርሰኝ ብሎ አይደል የገባው። ጸጉሩ ነው ያሳሰተኝ። ያስገባው አንተ አይደለም። ጸጉሩ አሳስቶኝ ነው አደፍርስ። በቀደም አደፍርስ ነው ብለህ አይደል ያስገባው እዛ ሌባ። ቆይ ላስመርቃችሁ። ቀኑን ስትሰራው አለች። ሌሊት ነው ድጋሚ መሰራው። እንኩ ማማዝናሽ ምርቃት መርቁ እየተባሉ ነው። ያዙ የማን ነው? ያዙ ቶሎ እጆትን ባዶ አድርጉ። እጆትን ካልሲውን አስቀምጡ። ደጋግሜ ልሰጦት ነው። ገንዘብ ልሰጦት ነው። መርቁ ያዙ። ከማርሸት ልጀምር። ማርሸት ነው የሰጠችሁት። ማርሸት? አዎ። የት ሀገር ናት? እዚሁ አዲስ አበባ መገናኛ። መርቁ። ማን ነው ስሟ? ማርሸት። መርቋት። አሜን በይ። ከሀገር ሰላም ጋር እድሜ ጤና ይስጥሽ። አሜን። ከሀገር ሰላም ጋር እድሜ ጤና ይስጥሽ። አሜን። ያዝሽው ይበርክት። አሜን። ያዝሽው ይበርክት። አሜን እያለች ነው። በቃ ሌላ ደግሞ የማስመርቀው ሌላ ቆይ ኤሊሃም የሚል አንብቤያለሁ። ኤሊሃም የሚል ሌላ ትሰጥሻለች። ደመቁ ስጫት መጫወቻ የቃቃ እያለች እንኩም ማማ ዝናሽ። ይሄ ደግሞ ሌላ ስጫት። ይሄ ደግሞ ማማ ዝናሽ ከናዝሬት አዳማ። ይኸው መርቁ፣ ዝም ብለው መርቁ። እርሶ መርቁ። ማን ምን አትበሉ። መርቁ፣ ዝም ብለው የምሰጡት መርቁ። ስሙን ንገረኛ። በቃ ሀገሩን መርቁ፣ ዝም ብለው ሀገሩን መርቁ። ከአዳማ ናዝሬት ሀገሩ ምንድን ነው? ሰውየው ነው። ስሙን ንገረኝ፣ ልመርቀው። ንገሩኝሽ። ሰውየው ልመርቀው፣ ስሙን ንገረኝ። ቆይሽ ወይ አዳማ ላይ ያለ ሰው ወይ ናዝሬት አዳማ ያለ ሰው አንድ ሰው አይጠፋም መቼም። ወይ አውቆ እኔ ይላል፣ ከዛ ያስመርቅ። እኔ ይላል፣ ሁሉም እኔ ይላሉ። እንትና
ምንድን ነው የምትኖሩበት? 100 ብር ነው። 100 ነው። ታቦር የሚል አለ እዚህ ጋር። ውስጥ 100 ብር ነው። ኧረ አይደለም ኪያ ነው የሚለው። ኧረ በስመ አብ ማንበብ አልቻልኩም እኮ ፍጥነቱ። ማንን አንብቤ ማልልተው? ረጋ ብላችሁ ጻፉ እስቲ። እማማ ዝናሽ ኤሊሃም ከአሶሳ መርቁ። የት ሀገር ነው? አሶሳ የሚባል ሀገር እኔ አላውቅም። እኛ እናውቀዋለን። መርቁ፣ ዝም ብለው መርቁ። ስሙን ንገረኛ። ኤሊሃም መርቋት። ሴት ናት? እኔ እንጃ። ኤሊሃም ሴት ነው፣ የሴት ስም ነው። ያው ጎርፉን ሁሉ መርቁ ትለኛለህ። አተላውን ሁሉ ጎርፉን ሁሉ መርቁ ትለኛለህ። አተላውን ሁሉ ጎርፉን ሁሉ መርቁ ትለኛለህ። ዝም ብለው ኧረ ተው መርቁ፣ ዝም ብለው እንዴ ስሙን ሳታውቀው ሰውየው ሴትም ትሆነ ስሟን እዚህ አይነበብልኝም። ይፈጥናሉ። እንዴት ላንብብ? ውሰድ። ውርዬ ቆይ ውርዬ ይታለ ውርዬ የሚል አንብቤያለሁ። ያወረወር ቆይ ውርዬ የሰው ስም ነው እንግዲህ። ዜና ተጽፎ አንብቤ ነው። ውርዬ ነኝ። ውሮ ድመት እንከባካት ቀልድ ያው ገንዘቡ አትጨመረቅ። ራሴን አመመኝ። ማን ላስበረግም? ራሴን አመመኝ። ፈጠነብኝ። ምን ላድርግ? እስኪ ደግሞ ያሲን ራሴን አመመኝ። በቃ ካፋር ይሄ ደግሞ ያሲን የሚባል ልጅ ነው። ያሲን አላቃቸውም። እኔ አውቃቸዋለሁ። ያዙ አሁን የሰጠውም። አረ ሌላ ነው። ያሲን የሚባል መርቁት። እመቤቴን መርቁት። ናሽብ ንፋስ አይደለም። ናሲር ማን ያስጠፋ? ያሲን መርቁት። መርቁት አለ ወይ? መርቁት። የተገንዘቡ ይኸው ሰጠሁት እኮ ይኸው። ናሲር መርቁት። ናሲር የት ሀገር ነው ያለው? አፋር ነው። አያውቁትም እርሱ ሀገሩን። እኔ ያውቋለሁ። አፋር መርቁት። ቶሎ በሉ። አሜን እያለ ነው። አሜን በል። ያስከበርክ አሜን። እድሜ ተጤና ይስጥህ። አሜን። ወይ አሜን። ሌላ ደግሞ እሺ። ይሄ ደግሞ እሱ ባለው ከቡልጋ መርቁት። እሱ ባለው ጤና ይስጥህ። አሜን። እድሜ ይስጥህ። አሜን። እሱ ባለው ጤና ይስጥህ። አሜን። እድሜ ይስጥህ። አሜን። በቃ ትንሣኤ ከደብረ ታቦር ምን ነው ትወኝ? ራሴን አመመኝ። አይፈልጉም። ራሴን አመመኝ። ይኸው አሁን እንትን ላይ ናቸው፣ ቆጠራ ላይ ናቸው። በቃ ያዙ። ይሄ ደግሞ አንቺ ላሉ ከአሜሪካ አልቀበልም። እሱን ገንዘብ አልቀበልም። ውሰድ አንተ እዛ አንተ ውሰድ። የእሱ አልቀበልም፣ አልፈልግም። በቃ እኔ መርቃታለሁ። እኔ ወስጄ እኔ መርቃታለሁ። አንቺ ላሉዬ ደጋግመሽ መኪና ግዢ እዛው አሜሪካ። ይመችሽ፣ ያሹ ይበርክት። አሜን በሉላት። አርሶ አሜን በሉላት ለሷ። አንቺ ላሉዬ ያሹ ይበርክት፣ ያሹ ይበርክት፣ የወለድሽ ይባረክ። አንቺ ላሉዬ እንደ አንቺ አይነት ሰው እዚህ ምድር ላይ አይገኝም። አንቺ የተባረክሽ ሰው አሜን በሉላት።
ደህና ደሩ የማማዝነሽ ወዳጆች። እንግዲህ ታርፍ እንደውረው ያለችሁትና አካፍሉም ነገ ጠይቀኝ። አካፍሉም ቢያቸው ማማ መግደላዊት ነንኪ እገዛልሻለሁ። እዛ የምናቃት ያቻ እገዛልሻለሁ እኮ በቃ የምትፈልጊው እገዛልሻለሁ። ነይ እሺ፣ ነይ እሺ፣ ነይ እኮ እኔ ጁስማ እሰራልሻለሁ። እኔ አካፍሉም ቢያቸው። ነይ ይህ ስንት ነው? 100 ብር ስጧት። ኧረ የሁለት መቶ ሌባ አካፍላት። አትሰጥም። እምቢ ይዘሽ ሂጂ። እምቢ አይ በቃ አትሰጥም። እምቢ መቅደስ ከአዲስ አበባ ይህንን ደግሞ መቅደስ ናት። መቅደስ አልቀበልም። መቅደስ ከአዲስ አበባ ስጣት። እኔ ለእርሶ ነው ስጥ የተባልኩት። መቅደስ ከአዲስ አበባ መርቋት። መቅደስ ከአዲስ አበባ መርቋታ። ስንት ነው? 200 ብር። መቅደስ ከአዲስ አበባ። መቅደስ ከአዲስ አበባ። ያችሁ ይበርክት። አሜን። ያችሁ ይበርክት። አሜን። ታገር ሰላም ጋር እድሜ ጤና ይስጥሽ። አሜን። ታገር ሰላም ጋር እድሜ ጤና ይስጥሽ። አሜን። በቃ እንትን ይላሉ፣ ይናደዳሉ ከዚህ በኋላ። አመሰግናለሁ። ደግማ ላከች። አንቺ ላሉ ከአሜሪካ ያዙ። አልቀበልም። እኔ ወስዳለሁ። ውሰድ። በቃ አንተ ውሰድ። እኔ ወስዳለሁ። ተይ። ደህና ደሩ የማማ ዝናሽ ወዳጆች። ከዚህ በኋላ መርቁ ካልኳቸው ይስታደባሉ። ይቅርባቸው። ብር ስጠኝ። እንዲህ አንቺ እኮ ልጅ ነሽ፣ ምንም አያደርግልሽ። ሕፃን ልጅ ነሽ እኮ ምን ያደርግልሻል? አንቺ ምን ነው? አልፈልግም፣ አልቀበልም፣ አልበላም። ታውት እኔ ወስደዋለሁ። ውሰድ። ጀሙዬ መጣች፣ ቤተልሔም መጣች። ማማ ፍቅሬ፣ ቀንም ሌሊቱም አንተ የገንዘብ ትቀጀዋለህ። ያው ተቀበያት። እሺ እናቴ አባዬ ቀኑንም ቡና ታፈላለበት። ደህና ነሽ? አንቺን አሉ ለእኔ ላከች። አልቀበልም አልኩ። እኔ ወስደዋለሁ አልክ። ስጣት ቡና ምን ታፈላለበት? ቤተልሔምንማ ሁሌ እንደመረቋት ነው። ጀሙ አንተ ትቀደዋለህ። ልበል አታውቅም ገንዘብ መሆኑን። ደህና ደሩ ልጅ ሰው አታውቅም።